بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته. طبعا الله سبحانه وتعالى من لان ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها وجعل بينكم مودة ورحمة إن في ذلك لآيات لقوم يتفكرون. እና ሱብሃንአላህ አብዛኞቻችን ስለ ትዳር የሚባለውን ነገር ብዙ ጊዜ ቀለል አድርገን እናየዋለን ወይም በማይታይ እይታ ባልሆነ መልኩ ተረድተነው ብዙ ነገር የሚደርስበት ሁኔታ እንደምንመለከት አለ። ወደ መጣላት ወደ አልሆነ ነገር ከሁሉ ግጭት በይባስ ብሎ በባልና በሚስት መካከል የሚገኝ ግጭት በዚህ ሰዓት በጣም የባሰና የከፋ የሆነ የመጣበት ጊዜን የምንመለከት ይሆናል። ፈያህባቢ ሌላኞቹ ደግሞ ትንሽ የሚያወግዙትና የሚጠሉት ይህን ነገር ብዙ ነገር የማይመቻቸው እንደሆነ እንትን የሚሉ ሰዎች አይጠፉም። ነገር ግን አደብ የማጣት ወይም ዕውቀት የማነስ ከሁለቱ አንዱ የያዙ ይመስለኛል። ፈያህባቢ አላህ Subhanahu Wa Ta'ala ይህን ነገር ወሚን አያቲሂ ይላል። ከተአምሩ እኮ ነው ይላል አላህ Subhanahu Wa Ta'ala ማለት ከማን ከአላህ አን خلق لكم من أنفسكم አን خلق لأجلكم ለእናንተ እኮ ሲባል ፈጠረላችሁ ነው አላህ Subhanahu Wa Ta'ala ሚን አንፉሲኩም ሚን ዛቲኩም ከራሳችሁ ዛት። ለምንድን አላህ Subhanahu Wa Ta'ala አደምን መጀመሪያ ነው የፈጠረው። ከዛ በኋላ ሐዋ ተፈጥራለች። ከማን ነው የተፈጠረችው? ሚን ዛቲ አደም ከአደም ዛት ነው አላህ Subhanahu ከጎና አንተ ተፈልቃ ያወጣችው። ሌላ አይነት ማፈሳሰር አለ። ምን ጂንሲኩም ብለዋን ከናንተ ጂንስ የሆነም ብለው ተፍሲር ሰጥተዋል። طبعا على كل حالتين አያጋጭማ ነው። እና ሱብሃንአላህ እዚች ላይ የምንረዳው ነገር ምንድነው? ከአባባል እንኳን ራሱ ባልና ሚስት ልክ እንደ አንድ አካል ናቸው። ከአንድ ውሃ ነው የሚቀዱት፣ አንድ አካል ናቸው። በቃ ብዙ ጊዜ ያን ያህል ርቀው አይራራቁም፣ ያመሳሰላቸው ነገር አይጠፋም ማለት ነው። ነገር ግን እነሱ ከአንድ አካል ይባባለው እንጂ የሚጠላሉት ሁኔታና በመካከላቸው ያለው ግንኙነት በዚህ ሰዓት ከተራራቀ ሰው የበለጠ ሆኖ እየተገኘ ይገኛል። ፈያህባቢ አንድ ሴት ሱብሃንአላህ ከአካሏ ለመሆኑ ወይም ከራሳችን አካል ለመሆኗ ከእፍረት ገላዋ ጀምሮ እስከ ሚስጥሯ እስከ ማንኛውም ነገር ብዙ ነገር ባለም ለሚስቱ የሚሸሽገው ነገር የለም፣ ሚስትም ለባሏ አትሸሽግም። ለዚህም ተብሎ ብዙ ጊዜ የሚያወሩት ሴቶች ስለሆኑ አላህ Subhanahu Wa Ta'ala እነዛ የባልና የቤትን ችግር ሚስጥር ወደ ዳር የማያወጡ ሴቶችን አላህ አሞግሷቸዋል በሱረቱ ኒሳ ላይ ማለት ነው። እና ፈያህባቢ ይሄ ነገር ላይ እንግዲህ ሱብሃንአላህ አንድና አንድ አካል ናቸው እየተባለ ለምንድን አንድ አካል ስትሆን ለምን አንድ ሴት አግብታ ወደ ባሏ ስትሄድ አገሯ ባሏ ነው፣ እናቷም አባቷም ወንድሟም ሁለመናዋም ሆኖ ያኔ እነዚህን ሰዎች ተሰናብታ ከአገሯ ጀምሮ እነዚህን ሰዎች ተሰናብታ ወደ ባሏ ስትሄድ ሚንጃት በባል በኩል ብዙ ጊዜ እዝነት የሌለው ባል ወይም ደግሞ የመሳሰሉ ነገሮች ሊያጋጥም ይችላል። ወይም ደግሞ በመካከላቸው ነገር አለመግባባት፣ አንዳንድ ጥፋቶች ማለት ከዲን ውጭ በዲን ላይ መቼም ችግር የለውም። ዲን ላይ ለምሳሌ ሶላት አልሰግድም ካለ የመሳሰሉ ነገሮች ላይ እርምጃ የሚወሰድባቸው ነገር አሉ። ነገር ግን እንደው ዱንያ ላይ ኡሙረ ዱንያ የሆኑ ወሐላ ምን ቀጠነ ዝም ብሎ አለ ገንዘብ ዱንያ ላይ በተመለከተ መልኩ ብልጭልጭን በተመለከተ መልኩ በዛ ላይ ብዙ ንትርክ የሚያደርጉ ሰዎች ባለትዳር አይጠፉም። ይሄ በጣም የሚያስጠላ ነገር ነው። ከዛ አልፈው እንግዲህ በዛ ምክንያት የተነሳ ለመነጋገርና ለመጣላት ብዙ ነገሮች ይገፋፋቸዋል፣ በቁጣም በማንኛውም በመሳሰለ ነገር ላይ ማለት ነው። ለምን አላህ ከአንደኛው አካል ቢናገር ከአንደኛው አካል በጉልበትና በኃይል ነገሩን አበርዳለሁ ብሎ የሚነሳም አይጠፋም። ይሄ ነገር ምንድነው? ቁጣ የሚባለው ነገር ከመጣ በኋላ ሸይጣን የሚባለው ነገር ስለሚመጣ ማለት ነው። ነገር ግን ሱብሃንአላህ አካል አንተ ሰውየው አካሉ ካጠፋ አካሉን ይቀጣዋል፣ አካሉን ይበድለዋል፣ አካሉን እንትን ይላል፣ ብዙ ነገር እንትን አይነ ልክ እንደ አካል ካየሃትኝ ልክ እንደ አካልሽ ካየሽው ለምንድነው ሰውየው የሚናገረው ንግግር አጠንጥኖ ልክ ባዲያ እንደተናገረ
ሁለቱ አካል እኮ ነው፣ አንድ አካል ናቸው እየተባለ እኮ ነው። ወይንም ደግሞ እሷ የተናገረውን ንግግር አጠንጥነህ ልክ እንደ ባዳ እንደተናገረው አድርገህ ነገሩን ወዳልሆነ መልኩ አዙረው ከብዙ ነገር ያደርሱትና ባልና ሚስት የሚባለው ነገር ጠፍቶ የለየላቸው ጥላት ይሆናሉ። ፈያ ሱብሃንአላህ። ይሄ በጣም የሚያጅብ ነገር ነው። ዋቂዑ ሌላ ነው፣ የሚባለው ሌላ ነው። ነገር ግን በሕስና ተፈክሮ ወይም ነገሮችን ከማስተጋባት ከማነስ የተነሳ እንደዚህ አይነት ነገሮች ይከሰታሉ። አላህ ሱብሓነሁ ወተዓላ እዚቹ አያት ላይ ፈቀቅቡ ምን አለ? ወጀዓለ በይነኩም መወደተን ወረሕማ፣ በመካከላችሁ ፍቅርንና እዝነትን አስቀምጫለሁ ይላል አላህ ሱብሓነሁ ወተዓላ። ነገር ግን እኛ አሁን በዚህ አይና አሁን ባለትዳር ያለ ሰው በሙሉ በዚህ እያሳለፈበት ነው። ሁለት አይነት አማራጮችን አስቀምጣን አላህ ሱብሓነሁ ወተዓላ፣ ያ ፍቅር ያ እዝነት። ፍቅር ከታጣ እዝነት የሚባለው ነገር መቼም ግዴታ ነው። አንድ ሰው ላትወደው ትችላለህ፣ ነገር ግን ማዘን አለብህ። ማዘን አለ خلاص። አንተ በሆነ ነገር ባልሆነ በሆነው መቼም የማትወደው ሰው ካለ خلاص ለዛ ሰው ማዘን አለብህ፣ መበደል የለብህም። ሀከዛ በሴትም ሆነ በእንትን በኩል ማለት ነው። ሌላ ፍቅር ካለ ደግሞ ሁለቱንም ይይዛል። ፍቅር ማሻአላህ ሁለቱንም እዝነትንም ሁሉንም ያመጣል ማለት ነው። ምክንያቱም በተለይ ፍቅር የሚባለው ነገር ከሴቶች በኩል አብዛኛው ፍቅር የሚባለው ነገር ከሴቶች በኩል ይመጣል። እዝነት የሚባለው ነገር ከወንድ በኩል ይመጣል ማለት ነው። ለምንድን አስተጋብቶና አስተንትኖ ነገሮችን በረድ ባለ መልኩ ስለሚያስተጋባና ስለሚያስተነትን